የተለያዩ ሁኔታዎችን አንደርስታንድ እንዳደርግ እያስቻለኝ ስለ ኳስ የሚያወራ ጀማ መሀል ብትቀላቅሉኝ እኔ ከዛ ጀማ ውስጥ ዝም የሚለው ልጅ ነው የሆነው ማለት ነው። ቢካዝ ወደ ውስጥ የምታስገቡት ነገር በሙሉ እናንተን ይሰራችሁ። ራሳችን መለወጥ ከፈለግን የቱ ጋር የሆነ አይነት ጋፕ እንዳለብን ማወቅ መቻል አለብን። ጥንካሬያችንም ደግሞ ያስፈልገናል። የቱ ጋር ነው ደግሞ ጠንካራ የሆንኩት? ስለዚህ ያችን ነገር ደግሞ ሞር አጠንክሬ አበርትቼ ደግሞ የተሻለ ፐርፎርም እናደርግ የሚችልበት ህይወቴ ላይ የትኛው ክፍል ላይ ነው? ስለዚህ ራሳችን ምን ላይ ነው ኤክስፖዝ የምታደርጉት? ዳትስ በጣም ቬሪ ኢምፖርታንት ነገር ማለት ነው። ሰዎች ማስተዋል ያለብን እነዚህን ሁለቱ ነገሮች ስሩ ታይም ስሩ አቴንሽን ነው የምትለዩ። ለጥያቄዎች መልስ ይሆኑኛል። እነዛም ጥያቄዎች ደግሞ ራሴን ለመፈለግ ያግዙኛል ብዬ ያሰብኳቸውን እነዛን መረጃዎች ነበር ሳሳድድ ነበር። እነዛ መረጃዎች እንግዲህ እንዳልኳችሁ ራሴን ሰርተውኛል። ከዛም በኋላ ግን ትልቁ ምንድነው የሰጠኝ ነገር አብዛኛውን ጊዜ የገባው ነገር አይደል በውጭ የሚወጣው። አብዛኛውን ጊዜ ስታስገቡት የነበረው ነገር ነው ለሰዎች ማውራት የምትችሉት። አንድ ቶፒክ ላይ በጣም አሪፍ ከሆናችሁ ስለዛ ነገር ሞር ኤክስፖዝድ ናችሁ ማለት ነው። ለምሳሌ ብዙ ሰው ስለ ኳስ መረጃ አለ ማለት እኔ ደግሞ በተቃራኒ የለኝም። በእኔና በእነሱ መሀል ያለው ለውጥ አንድ እነሱ ሞር በደንብ ኳስ ያያሉ፣ መረጃው አላቸው፣ በደንብ ይከታተላሉ። እኔ ደግሞ በተቃራኒ ኳስ ብዙ አላይም። ኳስ የሚያወራ ሰው ጋር ስለ ኳስ የሚያወራ ጀማ መሀል ብትቀላቅሉኝ እኔ ከዛ ጀማ ውስጥ ዝም የሚለው ልጅ ነው የሆነው ማለት ቢካዝ ስለ ኳስ መረጃው ብዙም የለኝም። ራሴ ለእንደዚህ አይነት ነገር ኤክስፖዝድ ስላላረኩኝ እንደዚህ አይነት ነገር ላይ ብዙ መረጃዎች የሉኝም ማለት። ስለዚህ ሞር ራሳችሁን ኤክስፖዝድ ላደረጋችሁት ነገር ነው የሆኑ አይነት ኢንፎርሜሽኖች የሆኑ አይነት መረጃዎች የሚኖራችሁ። ስለዚህ ያ ማለት እናንተ ኤክስፖዝድ ለሆናችሁበት ነገር እና እንዲሁም ደግሞ ሞር መረጃውን ኮንሱም ላደረጋችሁት ነገር እዛ ቶፒክ ላይ መረጃ ብትጠይቁ እዛ ዙሪያ የሆነ መረጃ ብትጠየቁ ያንን መረጃ የመናገር አቅም ይኖራችኋል ማለት ነው። አንድ እንግዲህ አብዛኛውን ጊዜ ሰዎች ወደ አይምሯቸው የሚመጣውን ቅርታ እንዴ ቲንክ ላፕቶፕ ባትሪ ሎ እያልችን ስለሷን ቻርጅ ላርገት። አብዛኛውን ታይም ላይ ስለ ራሳችሁን ኤክስፖዝ ላደረጋችሁበት ነገር ነው ብዙ መረጃ የሚኖራችሁ እያልኩኝ ነው። ስለዚህ ራሳችሁን ምን ላይ ነው ኤክስፖዝ የምታደርጉት? ዳትስ በጣም ቬሪ ኢምፖርታንት ነገር ማለት ነው። ሰዎች ማስተዋል ያለብን አብዛኛውን ጊዜ አቴንሽናችን የሚወስደው ታይማችን የሚወስደው አሉባልታ ከሆነ ፖለቲካ ከሆነ ህይወታችን ላይ ረብ ያለው ነገር ካልሆነ ህይወታችን ላይ ቱማች ረብ ያለው ነገርም ልንሰራ አንችልም። በውስጥ የወጣው ነው በውጭ በኩል በውስጥ ወደ ውስጣችን የምናስገባው ነው። በተለያየ መንገድ ወደ ውስጣችን የምናስገባው ነው። በውጭ በኩልም የተለያዩ ሪዘልቶችን የሚያመጣልን ኢምፓክቱን እንድናየው የምንችለው በውስጥ በኩል ያስገባነው መረጃ ነው። ስለዚህ እኔ አሁን ላይ እንደዚህ አይነት ቶፒኮች እንዳወራ እንደዚህ አይነት ርዕሰ ጉዳዮች ሀሳቤን እንዲይዙትና ሞር እንደዚህ አይነት ርዕሰ ጉዳዮች ላይ ሀሳቤን እንድገልጽ የተለያዩ ሁኔታዎችን አንደርስታንድ እንዳደርግ እያስቻለኝ ከዚህ በፊት ያደረኩት የመጣሁባቸው መንገዶች ናቸው። እንደዚህ አይነት ነገር ሞር ሳወራና ሞር ነገሮችን አንደርስታንድ ለማድረግ ስሞክር ኦልሬዲ ከዚህ በፊት እንደዚህ ኢቭን አሁን የማወራቸው ነገሮች አንደርስታንድ ከማድረግ በፊት ራሴን ለተወሰኑ ያክል አመታት የሆነ አይነት ቦታ ላይ ኤክስፖዝድ አድርጌው ነበር ለእንደዚህ አይነት መረጃዎች ማለት ነው። ለዚህ ስቲል አሁን እነዛ ያስገባቸው መረጃዎች የሆነ አይነት ግንዛቤዎች፣ የሆነ አይነት አንደርስታንዲንጎች፣ የሆነ አይነት ዊዝደሞች ሰጡኝ። ከዛም በኋላ ደግሞ ኢቭን ከሁኔታዎች አሁን ካለንበት ከራሳችን ከስተታችን እንዲሁም ራሳችን እያየን እንዲሁም ደግሞ ሰዎችን እያየን የምንማራቸውን በጣም ብዙ ነገሮች
እነሱን ነገሮች እያቀነባበርን እና እያዋህድን የሆነ አይነት ውጤት ህይወታችን ላይ እንዲያመጡ እናደርጋቸዋለን። ስለዚህ እኔ በሆነ ጊዜ ኦልሞስት ከ3 ዓመቴ በኋላ ኦልሞስት አያቸው የነበሩ ቪዲዮዎች አያቸው የነበሩት እሰማቸው የነበሩት ቪዲዮዎች በሙሉ ኦልሞስት ከፐርሰናል ዴቨሎፕመንት ጋር የተያያዙ ነበሩ። አድርግ የነበረው ኦልሬዲ በህይወቴ ውስጥ ያስፈልጉኝ የነበሩ አንደርስታንድ ማድረግ እፈልጋቸው የነበሩ ነገሮች ስለነበሩ ነው። እነዛ አያቸው ሰማቸው የነበሩ ነገሮች እኔ ሰርተውኛል ማለት ወደ ውስጥ የምታስገቡት ነገር በሙሉ እናንተን ይሰራችሁ። እያንዳንዱ የምታስገቧት የምትሰሟት ነገር በሙሉ አይምሯችሁ ውስጥ የሆነ አይነት የሁኔታዎች ለውጥ ትፈጥራለች እና ያቺ ነገር ቀስ በቀስ ስሩ ታይም ሬፒቲሽን ባገኘች ቁጥር ደግሞ ቀስ እያለ ነገሮችን መቀየር የምትችልበትን አቅም ታገኛለች እና ኦልሞስት ላለፉት 4-5 ዓመታት አያቸው የነበሩ ኮንተንቶች እሰማቸው አዳመጣቸው እውላቸው የነበሩ ሰዎች ኦልሞስት አውራቸውም የነበሩ ቶፒኮች እንደዚህ አይነት ነበሩ። በጣም ራሴን ከመለወጥ ጋር ኦብሰስድ ነበርኩኝ። ስለዚህ አንድ ማድረግ የነበረብኝ የመጀመሪያ ነገር ምንድነው? አያቸው የነበሩትን ኮንተንቶች መቀየር ነበር የመጀመሪያው ሀሳቢ ነበር። ይህንን ሳደርግ ግን አስተውዩ አልነበረም ወቅቱ ላይ። ነገር ግን እንዳልኳችሁ ከዚህ በፊት በተወሰነ ለመጥቀስ እንደሞከርኩት ህይወቴ ላይ በጣም ብዙ ጥያቄዎች ስለነበሩብኝ እነዛን ጥያቄዎች ለመመለስ በማደርገው ሂደት ውስጥ እነዛን ጥያቄዎች ለመመለስ በማደርገው ሂደት ውስጥ እንደዚህ አይነት መልስ ይሆኑኛል ብዬ አስባቸው የነበሩትን መጽሐፍት፣ ቶፒኮች ማየት፣ ማንበብ፣ መስማት ነበረብኝ። ስለዚህ እነዚያ ያየኋቸው፣ የሰማኋቸው፣ ያዳመጥኳቸው ሰዎች በሙሉ እኔ ላይ ትልቅ አስተዋጽኦ ነበራቸው ማለት ይቻላል። ውስጥ እኔን ሰርተውኛል እንዳዲስ። ከዚህ በፊት አምናቸው የነበሩትን እምነቶችን እያስጣሉ አውቃቸው የነበሩ እውቀቶችን እያስጣሉ እንደ አዲስ አይነት የሆነ ማንነት ክሬት አድርጓል። ራሴን ኤክስፖዝድ ያደረኩት ኦልሬዲ እኔን የምሰራበትን እኔ ራሴ የምሰራበትን ኢነርጂ እኔ ራሴን እሰራለሁ ብዬ ባሰብኩት እንዲሁም ደግሞ ለጥያቄዎች መልስ ይሆኑኛል፣ እነዛም ጥያቄዎች ደግሞ ራሴን ለመፈለግ ያግዙኛል ብዬ ያሰብኳቸውን እነዛን መረጃዎች ነበር ሳሳድድ ነበር። እነዛ መረጃዎች እንግዲህ እንዳልኳችሁ ራሴን ሰርተውኛል። ከዛም በኋላ ግን ትልቁ ምንድነው የሰጠኝ ነገር ግንዛቤ በህይወቴ ውስጥ ምን እየተካሄደ እንደሆነ፣ እንዴት ነገሮች እየሄዱ እንደሆነ፣ ምን እየተሳሳትኩ እንደሆነ፣ ምን ህይወቴ ላይ ምን እያያዘኝ እንደሆነ፣ ምን ደግሞ አድርጌ እነዛን ነገሮች ማለፍ እንዳለብኝ የተወሰነ አይነት ግንዛቤ ሰጥቶኛል። ልክ እነዛን ግንዛቤ ካገኘው በኋላ ከሌሎች ሰዎች ሳይሆን ኢቭን ከራሴ ብዙ ትምህርት ነው እየተማርኩ የመጣሁት። አሁን ላይ ሞር ፎከስ የማደርገው ራሴ ላይ ቢካዝ ከራሴ በጣም ብዙ ትምህርት ነው የማገኘው። ከራሴ ክፍተት የምላቸውን ድካሜ ናቸው እነዚህ ጉዳዮች የምላቸውን ነገሮች እነሱን በማየት እነዛን ነገሮች ለማሻሻልና ለመለወጥ እሞክራለሁ። ስለዚህ እንደ ጥንካሬ የማያቸውን ጎኖችን ሞር ለማበረታትና እነሱን ደግሞ የተወሰነ እኔ ድካም ብቻ እንዳገኝኩኝ ስንፍና ብቻ እንዳልሆነ ብዙ ደግሞ ጥንካሬዎች እንዳሉኝና የተወሰኑ ድካሞች የምላቸውን ነገሮችም ደግሞ ካሻሻልኩኝ ሞር የተሻለ ሰው እንደመሆን ጥንካሬዎቼ ተስፋ ይሰጡኛል ማለት ነው። ወደፊት እንዲሄድ ያሉ ጥንካሬዎች ወደፊት እንድጓዝና ሞር ራሴን እንድለውጥ ያግዙኛል። ድካሜን ብቻም ደግሞ አስቤ ሞር ይሄ በቃ ምንም ጥንካሬ የሌለው ደካማ ልፍስፍስ አይነት ሰው እንዳልሆንኩኝም ያስታውሱኛል ጥንካሬዎቼ እና ሁለቱም ነገር በጣም ኢምፖርታንት ነው ብዬ አስባለሁ። ራሳችን መለወጥ ከፈለግን የቱ ጋር የሆነ አይነት ጋፕ እንዳለብን ማወቅ መቻል አለብን። ጥንካሬያችንም ደግሞ ያስፈልገናል። የቱ ጋር ነው ደግሞ ጠንካራ የሆንኩት? ስለዚህ ያችን ነገር ደግሞ ሞር አጠንክሬ አበርትቼ ደግሞ የተሻለ ፐርፎርም ማድረግ የሚችልበት ህይወቴ ላይ የትኛው ክፍል ላይ ነው? ስለዚህ እነዚህኛውን ማወቅ አለብን። ስለዚህ
ክፍተቴ ናቸው ድካሜ ናቸው የምንላቸው ነገሮች አሊያ እኛ እናስተካክላለን፣ ካልሆነ ደግሞ ሌሎች ሰዎችን በዙሪያችን በማስገባት እነዛን ድክመቶቻችንን የሚሸፍኑ ሰዎች እንፈልጋለን እና ሞስትሊ ሁለቱንም ማወቅ በጣም ኢምፖርታንት ነው። ጥንካሬን እኔ ብዙ ሰው ላይ ከአንዱ ላይ ነው ፎከስ የሚያደርገው አይደል ወይ? ጥንካሬው ላይ ፎከስ ያደርጋል። ካልሆነ ደግሞ በቃ ጥንካሬ የለኝም ብሎ ያስብና ሞር በቃ ድክመቶቹን በደንብ የሚያውቅ ሰው አለ። እኔ እኮ እንደዚህ አልችልም፣ ይሄን ማድረግ አልችልም ምናምን የሚል ሰው አለና እነዚህን ሁለቱ ነገሮች ስሩ ታይም ስሩ አቴንሽን ነው የምትለዩዋቸው። ስለዚህ በዛ ጆርኒ ውስጥ ማለፍ በራሱ የሚሰጣችሁ ነገር አለ።